ሰላምዬ ልጅሽ ማየት እንዴት እንደጓጓሁ እስኪ ነድዬ አሁን ደስ ይላል። አንድ እንደዚህ የመሰለ ቆንጆ ወንድ ልጅ ወልጄ ብሞት አይቆጨኝ። ደርዬን የመሰለ ወንድ ልጅ አስታቅፈው ዛሬውን ብሞት ፍጹም አይቆጨኝም ነበር። እኔት ትወጃለሽ ከነኮልሽ አሁን እንግዲህ እንደ ፈጣሪ ፍቃድ። ነድዬ እንዴት ነው ራሷን አይደለም ይመስላል ነው ከሷ ይልቅ እንደውም ትንሿን ውሃዬን ይመስላል። ያው እኔ መቼም የማይመሳሰል ሰው ነው የሚመሳሰልብኝ። የሆነ ዲስኦርደር አለብኝ። ከሷ ይልቅ እንደውም ትንሿን ውሃዬን ይመስላል። ቲያትር እንዴት ነበር? ይበልናት በጣም ነበር ደስ የሚለው እና ደግሞ እንትን ቲያትር ነበር ባዶ እግር የሚባለው ቲያትር ነበር። ብቻ በቃ በጣም ደስ ይል ነበር። አባዬ ራሱ በጣም ደስ ብሎት ነበር። እኔ ያለን ልትሉ ሄዳችሁ ከመጣችሁ በኋላ ታውኛል። በቃሽ ሌላ ቀን አብረን እንሄዳለን። ምንድን ነው ግድ ምን ስጦታ? አንተ ደግሞ እስኪ ፋራቶ ሚጌል በሩ ክፍት ነበር አይደል? ውሸት አባዬ ውሸት ነው፣ እየዋሸክ ነው ኤቢ። ውሸት አባዬ። ለምንድን ነው ውሸት ለግ የምትለው? አይቻል አባዬ ስታለቅስ ነው የቆየው። ቆይ ለምንድን ነው የምታለቅሰው አባዬ? ቆይ ለምንድን ነው የማትናገረው? የማትናገር ከሆነ አባዬ እኔ ራሱ ለማይ እነግራታለሁ። እሺ ውሸት አባዬ ውሸት ነው፣ እየዋሸክ ነው መስሎሽ? ኤቢ ውሸት አባዬ። ለምንድን ነው ለግ የምትለው? አይቻል አባዬ ስታለቅስ ነው የቆየው። ዶሬ ቆይ ለምንድን ነው የምታለቅሰው አባዬ? ምን ሆነ? ቆይ ለምንድን ነው የማትናገረው? ተይኝ እባክሽ ማርቴ። የማትናገር ከሆነ አባዬ እኔ ራሱ ለማይ እነግራታለሁ። እሺ ዳጣኒ እንደምትወደኝ በምን አወቅሽ? ኧረ እባክህ አንተ ከአንድ ቤት ሁለት ወይኔ ያበልጥ ሲል ከጎን ያወጣች እንዳጣ ሰምተናለች አይደል? እንጃ ምንድን ነው? ወይዘሮ ማርታና አቶ ደረጀ በሰላም ልጅ ተነሳሉ። አቶ ደረጀ መድኃኒትን ቤቴ ማየት አልፈልግም። እቺ ሴት ከመጣች በኋላ ቤቴ ሰላም አጥቷል። እስቲ ዳጣና ምንድን ነው የሚመሳሰለው? ሰምተናለች አይደል? ያለ በቃ ብሏት ደግሞ የሰላም ልጅ ዳ እንዴት ታመሳስላለች ብሏል። ወይዘሮ ማርታም የምሰማውን የማየውን የማልጠረጥር ነው እንደሚመስልህ፣ ግን ደግሞ አንተን ላለማስጨነቅና አንተን ላለመጠራጠር እየሞከርኩ ነው። ካልሆነ ግን ያላሰብኩትን ነገር እንዳረግ ትገፋፋኛለህ ብላ አቶ ደረጀን ገላምጠዋለች። አቶ ደረጀም በሩን ዘግቶ ስቅስቅ ብሎ ሲያለቅስ አቢጌል ተመልክታለች። አቢጌል ከአባቷ ጋር እኩል አለቀሰች። አቶ ደረጀም ልጁን አቢጌልን ባየ ጊዜ የውሸት እንባውን ጠራርጎ ፈገግ ሊል ቢልም አባዬ ዋሽተሃል እያለችው ነው። በዚህን ጊዜ ድንገት ወይዘሮ ማርታ ደርሳ ምንድነው የዋሸኝ? ምንድነው አንቺ የምትነግሪኝ? ስትላት አቢጌል እንደተለመደው ሮጣ ወጣ ወደ ክፍሏ ሄዳለች። ዳጣና አቢጌል በናታን የተነሳ ተደባደቡ። አቢጌልም ከናታን መራቅ አልቻለችም። ዳጣም እንደዛው። ዳጣም ባህሪዋ ተቀያይሯል። በትንሽ በትልቁ መብሰክሰክና ቅናት ጀማምሯታል። መድኃኒት ዳጣን ከዛ ቤት ብናርጋ ለማጥፋት የተቻላትን ሁሉ እያደረገች ነው። ነይ ሱፐር ማርኬት እንሄድ፣ አይስክሪም ቸኮሌት ትገዛልሻለሁ ብላ ከመኝታ ክፍሏ ከወሰደቻት በኋላ ናታንና አቢጌል አንድ ላይ መሆናቸውን አሳይታታለች። አቢጌልም እንግዲህ ናታንን ከአንድ ቤት ሁለት ሴት አማረ ሆይ እያለች ስትል እንግዲህ በዳጣ አላስጭል ብሏት ኦሁ ብላ ነገሩን አቋርጣው እየሮጠች ወደ ክፍሉ ሄዳለች። መድኃኒትም ለእህቷ ልጅ ለማድረግ ናታንን የተቻላትን ጥረት እያደረገች ነው። መድኃኒት ከዛ ቤት እስካልወጣች ድረስ ይሄ ቤተሰብ የበለጠ ሰላሙን ያጣል። ሰላም ሰላም፣ ውድና የተወደዳችሁ በያላችሁበት ሰላማችሁ ብዝት ይበልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። ወይዘሮ ማርታና መድኃኒት ሰላምን አራስ ጥየቃ ሄደው ነበር። እናም እንግዲህ መድኃኒት ገና ቂጧ ከመቀመጡ በፊት ማየት የፈለገችው ህፃኑን ነበር። የእውነት ህፃኑ አጓጉቷት ወይም ህፃኑ አምሯት ሳይሆን እሷ ማወቅ የፈለገችው ዳጣንና ውሃን ስላመሳሰለች አሁንም ደግሞ ሌላ የቤተሰብ ንጽጽር ጀምራለች። ያ ማለት ምንድነው? ወይዘሮ ማርታን የተለያዩ ሊያጠራጥሯት የሚችሉ መላምቶችን እየነገረቻት ነው።
ሰላም በባህሪዋ የትም የምትሄድ አይደለችም። ወጣ ወጣ ስትልም አይቻላቅም። በዛ ላይ ደግሞ ውብና ቆንጆ ናት። ከሁላችንም ትበልጣለች። አንቺ በተለያየ አጋጣሚ የመውጣት እድል ነበረሽ። ስለዚህ በዛ አጋጣሚ የተፈጠረም ሊሆን ይችላል የሚል ውሳኔ ላይ ወይዘሮ ማርታ እንዲደርስ እያደረገቻት ነው። ሰላም ወይዘሮ ማርታ ልጠይቃት በሄደች ጊዜ ደስ ብሏት ነበር። እናም እንግዲህ ወይዘሮ ማርታም የሰላምን ልጅ ባየች ጊዜ እንዴት እንደሚያምር አንቺ እኮ እድለኛ ነሽ፣ ምን አለበት እኔም እንዲህ ውብ የሆነ ወንድ ልጅ ወልጄ ደርዬ ማሳቀፍ ብችል እያለች ወይዘሮ ማርታ እየተመኘች ነው። ሰላምም ትወልጃለሽ እትዬ፣ አንቺ እኮ ገና ነሽ፣ ገና ብዙ ይጠብቅሻል እያለቻት ነበር። ይህም ብቻ አይደለም፣ በመጣሽ በሄድሽ ቁጥር ደግሞ ይሄን እየተሸከምሽ መምጣትሽ እንደው ቢቀርብሽ ብላታለች። በዛ ላይ ማርታ ሰላምን ነገር እያለቻት ነው። መድኃኒት ሰላምን አንድ የወለድሽ እኮ አትመስይም ብላት ነበር። ወይዘሮ ማርታም እንግዲህ አክስቷ እየተንከባከቧት እንደሆኑና ጥሩ ረሳ እያገኘች እንደሆነ ተናግራለች። አይ እኔ ማለት የፈለኩት አንድ የወለድሽ ሳይሆን 2-3 የወለድሽ ትመስያለሽ ብላ እንግዲህ የዲያጣንም ጉዳይ ለማጣራት እየፈለገች ያለ ይመስላል። እንደዛ ትመስያለሽ ለማለት ፈልጌ ነው ብላለች። በዚህን ጊዜ ሰላምና ወይዘሮ ማርታ እጅግ በጣም ተደናግጠዋል። ወይዘሮ ማርታ ስትሸማቀቅ ይታይ ነበር። ሰላምም እውነቱ የመጣ እየመሰላት በጣም ተደናግጣለች። እናም እንግዲህ ወይዘሮ ማርታ ነገሩን ለማስቀየስ እየሞከረች ነው። ኧረ እኔ ሁሉንም ተውትና ግን የሰው መመሳሰል አይገርምም? ይህ ህፃን ልጅ እኮ የሚመስለው ውሃን ራሷን ይመስላል እያለች ነው። ወይዘሮ ማርታ እንግዲህ እዛ ቤት ብዙም ሳይቆዩ ወደ ቤታቸው ተመልሰዋል። ሰላምም ደውላ ይህንኑ ለአቶ ደረጀ ነግረዋለች። ዳጣ ሳቂተኝነቷና ተጫዋችነቷ ቀስ በቀስ ብነትን እያለ ከሷ ላይ ጠፍቷል። ናታን ቁጭ ብሎ ቁርስ እየበላ ሳለ ድንገት ዳጣ መታ ነበር። ዳጣ ካጠገቡ ቆማ ናታንም ዝም ብሏት ለራሱ እየበላ ነበር። እንግዲህ በዚህን ጊዜ ለዛ እንዲያጎርሳት አዘዋለች። በዚህን ጊዜ ናታን አጉርሷን ነበር። እናም የጎረሰው አንድ ሁለቴ ከጎረሰች በኋላ ዳጣ ወደ ክችን ውሃ ለማምጣት ሄዳ ነበር። ድንገት አቢጌል መታ ናታንን ሰላም ብላ ቁጭ ስትል አቢጌል ቤት እንዳልነበረች እና ከአባቷ ጋር ጥሩ ቲያትር አይታ እንደነበረ ስለ ቲያትሩም አንዳንድ ነገሮችን ለናታን እየነገረችው ነበር። ናታንም እንዴት ታዲያ ለእኔስ አልነገርሽኝም? እንዴት ብቻችሁን ትሄዳላችሁ? እያለ ነበር። በቃ ሌላ ጊዜ እንሄዳለን፣ ግን የዛሬው ምርጥ ነበር፣ አባዬም ተደስቷል ብላለች። እናም በዚህን ጊዜ እንግዲህ አቢጌል ለናታን ሎሊፖፕ ገዝታ ይዛለት ነበር እና ሎሊፖፑን ልትሰጠው ስትል ግጭ እያለችው ሳለ ድንገት ዳጣ ስትመጣ የዳጣን ፊት ተመልክታ ሁሉን እጇን ወደኋላ ብላ ናታን ዳጣ ስትቀመጥ ዳጣን ግጭ ብላ ለዳጣ ሰጥታታለች። ዳጣን እንግዲህ ለማን የተገዛ ሎሊፖፕ እንደሆነ ገብቷታል። ለእኔ ነው ባለቻት ጊዜ አዎ ብላ ለእህቷ ሞራር ተጨንቃ ለናታን የገዛችውን ለዳጣ ሰጥታታለች። ዳጣም ዞር ብላ ከተመለከተች በኋላ የኔ ውድ ታመሰግናለሁ የኔ ውድ ብላታለች። በዚህን ጊዜ እንግዲህ አቢጌል ስጦታውን ከሰጠቻት በኋላ ወደ ክፍሏ ሄዳለች። ግን ደግሞ ዳጣ ይህ ስጦታ የተገዛው ላንተ እንጂ ለኔ አይደለም፣ ስለዚህ እንካ ብላ ለራሱ ለናታን መልሳለታለች። እናም ስትበላው ከኔ ሳይሆን ከሷ እንደተበረከተልህ አስበው ብላ ለናታን ሰጥተዋለች ማለት ነው። በዚህ መሀል ናታን በሁለት አጣብቂኝ ውስጥ ገብቷል። እናም እንግዲህ ዳጣ ያ የበፊቱ ባህሪዋ የቤቱ ድምቀት የነበረችው ነገር አንድ ባንድ እያለ እንግዲህ ትንንን እያለ ከላዋ ላይ ጠፍቷል ማለት ነው። ለዛም ለገዛኸኝ ምግብ አዘጋጅታ እነሱ ሲጎራረሱ ስታይ ለሱም ይዛ ሄዳ ነበር። ገዛኸኝም ለራሱ እየበላ ዝም ብሏታል። ናታንና ዳጣ እየተጎራረሱ እየበሉ እንዴት እንደሚያምርባቸው እየነገረችው ነበር። ይቺ ብጫቂ እንጀራ እንደሆነች እንደማትበቃና እየነገራት በዛ ላይ ደግሞ እርቧት ይሆናል። ስለዚህ ለምንድን ነው ከራባትስ ብቻ ማትበላው እያለ ገዛኸኝ ነገሩ ሳይገባው ቀርቶ ሳይሆን ገብቶት እንዳልገባው
ገብቶት እንዳልገባው አበሳጭቶ ሸኝቷታል። እኔም ሰው ጠፍቶ ከአንተ ጋር መምጣት ይብላል። ለዛ በስተመጨረሻም ተናዳ ገዛኸኝን ጥለው ሄዳለች። ገዛኸኝም እሰይ እንኳን አረድብናል፣ እኔንም እንዲህ ነበር ያልሽኝ እወድሃለሁ በለኝ ብለሽ የልቤን ያሰብኩትን ካስነገርሽኝ በኋላ እንዲህ ነበር የኮራሽብኝ፣ ያልገባሽ መስሎሻል? እሰይ እንኳንም ረድብናል እያለ ነው። በሌላ በኩል እንግዲህ ምጥንና ውሃ ወደነ ምጥን ቤት እየሄዱ ሳለ ድንገት መንገድ ላይ አርጁንን አግኝተውታል። አርጁንም እንግዲህ በረኪና ይዞ ነበር። ይህም በረኪና ይዞ ምጥንና ውሃን ወደ የት እየሄዳችሁ ነው ብሎ በጠየቃቸው ጊዜ የሚሄዱበትን ነግረውት ነበር። እሱም ወደ ቤታችሁ ተመለሱ፣ እንደዛ ማታረጉ ከሆነ እኔ ሞታለሁ እያለ እያስፈራራቸው ነው። ለምን ትሞታለህ ቢባልም አቢጌል ስልኩን ካላነሳችለት ወይ ቴሌግራም ላይ የላከላትን መልእክት ካላየች ወይም መታ ካላገኘችው እንደሚሞት ነግሯቸዋል። ምጥን አሁኑን እንጠራልሃለን በጭራሽ እንደዛ እንዳታረግ ብላ ምጥን እንግዲህ ለማስቆም የተቻላትን እየሞከረች ነው። ውሃ ግን በቃ ሙትና የኛ ግቢ ውሻ ትሆናለህ፣ ስሙት ውሻ ሁኜ እነሳለሁ ብለህ የለ ለኛ ግቢ ውሻ ትሆነናለህ እያለችው ነው ውሃ። እናም እንግዲህ ውሃ በዚህን ጊዜ አርጁን በቃ ምጥን አንቺ ከዋትሽ ያለሽ እና እባክሽ መልእክቴን አድርሽ ብሏት ሸኝቷቸው ነበር። የልጆች ነገር ሲጫወቱ መልእክቱንም ረስተው ሳይነግሩት ቀርተዋል። አቢጌል ደብሯት መስኮቷ በር ላይ ቁጭ ብላ ሳለ ድንገት ውሃ ወደ እሷ ክፍል ሄዳለች። ውሃ ኬክ ልትገዛ ፈልጋ ብር እንደጎደላት እየጠየቀቻት ነበር። ስንት ብር ነው ስትላት ከቆራጭ ኬክ 200 ብር እንደሆነና ምንም 200 ብር እንደሌላ ስትነግራት ጎደልኝ የሚባለው እኮ የተወሰነ ነገሩን ይዞ የተወሰነ ነገር ሲጎል ነው። አሮሃዬ ምን ሆነሽ ነው እያለች ነበር። አቢጌል በሚገርም ሁኔታ የጸባይ ለውጥ አድርጋለች። እናም እንግዲህ ውሃም እኔ እኮ ታዲያው ጎደልኝ አይደል ምንም ነገር የለኝም ስትላት ለእህቷ 200 ብሩን ሰጥታልሸኛ ስትል እንዴ ሳልነግርሽ እኮ ብላ ስለ አርጁን ነግራታለች። ስለ አርጁን ቀደም ሲል ናታንም እየነገራት ነበር። ናታን አቢጌልን ካላገኙ ወይ ካላዋራሁ እሞታለሁ ምናምን እያለ ነው ብሎ ጠይቋት ነበር። እና ከዚህ በፊት አግኝተሽ ታውቂያለሽ ብሎ ጠይቃትም እሷም እንግዲህ ሌላ የራሷ የምትወደው ሰው እንዳለና እሱም በጭራሽ እንደማታፈቅረው ተናግራ በዛ ላይ አብሬው እንደማልሆን ነግሬው ስልኩን ዘግቼበታለሁ ብለው ነበር። ግን ደግሞ አሁን እንዲሁም እስካሁን አርጁን ሞቶ ይሆናል ብላ ስትነግራት አቢጌል እንግዲህ ለአርጁንም ማዘን ጀምራለች ማለት ነው። እውነትሽን ነው ስትላት አዎ ትናንትና ነበር ለመጠንና ለኔ የነገረን። መጠንም ረስታው ወደ ቤቷ ሄደች። እኔም ሳልነግርሽ ረሳሁት፣ እስካሁንማ ሞቶ ይሆናል እያሏት ነው። በዚህን ጊዜ አላስችል ብሏት አቢጌል በተደጋጋሚ የአርጁንን ስልክ ብትሞክረውም አርጁን ስልኩንም እያነሳ አይደለም። እንዲያለው ሞቶ ይሆን አቢጌል ለምንድን ነው ታዲያ ስልኩ የማይሰራው እያለች በተደጋጋሚ እየሞከረች ነበር። አቢጌል ከናታን ጋር ደረጃ ላይ ቁጭ ብለው እያወሩ ነው። ዳጣ ደግሞ ክፍሏ በልቧ ጋደም ብላ የልቤ ልባ ብቻዋን እያሰበች ፈጣሪዋን እየጠየቀች እህቴም ናታንን ትወደዋለች፣ እኔም እወደዋለሁ። እሷ ደግሞ ለኔ እያዘነች ነው። ለሱ የገዛችው ስጦታ ለኔ ሰጠች። ስለዚህ እሷ እያዘነች እኔ ደግሞ ራስ ወዳድ ሆንኩ መሰል። እባክህ አትፈትነኝ፣ እናቴን ሳላቅ ደግሞ እሱንም ተሰጣኝ ነው እያለች ዳጣ ብቻዋን እየተብሰለሰለች ሳለ ድንገት መድኃኒት ሄዳ ቆንጅዬ ብላ ጠርታታለች። እኔን ነው ብላ ዳጣ በተነሳች ጊዜ አዋንችን ነው እና የሱፐር ማርኬት ደርሰን እንምጣ ብላት ነበር። ለምን ባለቻት ጊዜ አንዳንድ የሚያስፈልጉ ነገሮች እንድትገዛና ለሷም ቸኮሌት እንደምትገዛላት ነግራት ካለች ከክፍሏ አስወጣታለች። ግን ደግሞ መድኃኒት ይሄን ያደረገችው አቢጌል እና ናታን አንድ ላይ ቁጭ እንዳሉ ስለተመለከተች ነበር። ናታን እና አቢጌል አንድ ላይ ቁጭ ብለው ነበር። እናም በዚህን ጊዜ ማንተ ዳጣን ትወዳታለህ ወይ ብላ ስለ አቢጌል አንዳንድ ነገሮችን እያወራች ነበር። እሷንም እንደሚወዳቸው ሲነግራት እንዲያንተ አታፍርም እንዴ ከአንድ ቤት ሁለት ልትል ስትል እህትማማቾችን የሚለውን ሳትጨርሰው ለትንሽ ዳጣ ትርፋታለች። ዳጣም የነሱን አንድ ላይ መሆን ስታይ በጣም ተናዳለች። እንደምታያቸው መንገድ ላይ ቁጭ ብለዋል። እነሱ ልንረብሻቸው አይገባም፣
ስለዚህ በኋላ እንሄዳለን ብላ ያሰበችው ከተሳካላት በኋላ ተመለሽ ብላታለች። ዳጣ የሚያየችው ነገር ሰላም ነስቷታል። በዛ ላይ ደግሞ አቢጌል ይሄ ሚስጥር ልታወጣ ስትል ዳጣ ብላ አስቁማታለች። ለትንሽ ዳጣ ታተረፈች እንጂ ታነጋውጥ ወርሆነን ነበር እያለ ናታንም ደንግጧል። ናታን ተነስቶ መድኃኒት ስትመጣ ሄዷል። መድኃኒትም ደግሞ ለአቢጌል ብላ እንደሆነ ይሄን ሁሉ ነገር እያረገች ያለችው ጨርቋን ጥላ ማሳበድ የሚቻለው በእንደዚህ መልክ እንደሆነ እየተናገረች ነው። እናም እንግዲህ አቢጌልም ናታንን ላለማጣት የወሰነች ትመስላለች። ናታንና ዳጣ እንዲሁም ውሃና አቢጌል ሆነው ቁጭ ባሉበት አቢጌል አንድ ጌም አምጥታለች። ይህ ጌም ምንድነው? ከኔና ከዳጣ ማን ነው ቆንጆ ብላ ውሃን ጠይቃ ነበር። ውሃም የራሷን ጓደኛ ምጥንን ብላለች። ግን ደግሞ ውሃ ሞኝ ብትመስልም አንዳንድ ጊዜ የምትናገራቸው ነገሮች እጅግ በጣም በሳል ናቸው። እናም እንግዲህ ውሃ የተጠየቀችው ጥያቄ ጠፍቷት ሳይሆን አቢጌልን ብትል ዳጣን ላለማስቀየም፣ ዳጣን ብትል ደግሞ ከአቢጌል ጋር ላለመጣላት እሷ የተቻላት መልስ ከመለሰች በኋላ እንዲህ አይደለም መመለስ ያለብሽ እንዲህ ነው ስትባል ጥያቄውን አሳልፋ ለናታን ሰጥታለች። ናታንም እንግዲህ አቢጌል ቁመትና የሆነ ነገር ብሏል። ዳጣም እንደዛው። ዳጣ በዚህ ጊዜ ተቆጥታ ወደ ክፍሏ ሄዳለች። ምን ቀረህ ይህን ካልክ ብላ። በዚህን ሰዓት አቶ ደረጀ እጅግ በጣም ተናዶና ፊቱ ጠቁሮ እሳት ለብሶ እሳት ጎርሶ ወደ ቤት መጥቷል። መኝታ ክፍሉ በደረሰ ጊዜ ወይዘሮ ማርታን ሲያጣት የት ናት እያለ ነበር። እሷም መድኃኒት ጋር እንደሆነች ሲነገረው ይችን ሴት ምን ላርጋት እያለ ነው። ወይዘሮ ማርታን መቼም ተናግሯት የማያውቀውን ከባድ እና እንግዲህ ንግግሩ ከበድ ያለ ቃላቶችን ተናግሯል። ይችን ሴት አስወጭልኝ፣ እህትሽን ከዚህ ቤት አስወጭልኝ፣ ቤቴን ለቃት ውጣ እያለ ነው። ወይዘሮ ማርታ ተረጋጋ ብትልም አቶ ደረጀ ምንም የሚያረጋጋኝ ነገር የለም፣ ይችን ሴት ከዚህ ቤት አስወጭልኝ፣ ይቺ ሴት እዚህ ቤት ከመጣችበት ሰዓት ጀምሮ ሰላማችንን አጣን እንጂ ሌላ ምንም የተረፈን ነገር የለም። እናም ከዚህ ቤት ትውጣ፣ እሷ ከዚህ ቤት እስካልወጣች ድረስ ምንም አይነት ሰላም አይኖርም እያለ ነው አቶ ደረጃ። ያመረረ ይመስላል። ወይዘሮ ማርታ ምንድን ነው አዲስ የተፈጠረ ነገር ምን ኖሮ ነው ዛሬ ከኔ ጋር አይደል እንዲዋለችው ብትልም አቶ ደረጀ አንድ ቢሏት ዳጣንና ውሃን ታመሳስላለች። ዳጣንና ውሃ ምናቸው ነው የሚመሳሰለው? በሌላ በኩል እንግዲህ የሰላምንም ልጅ ሄዳ ውሃን ይመስላል እያለች ነው። ምንድነው ያላት ችግር? ምን ለማለት እየሞከረች ነው? ቤተሰቤን ትዳሬን ለምንድን ነው እየበጠበጠች ያለችው ብሎ አቶ ደረጀ ተናዷል። ወይዘሮ ማርታም እሳይ አሁንስ በዛ እያለች ነው። ዝም ስል ምንም ነገር የማላቅና የማልጠራጠር ነው እንደሚመስልህ እና ቢመሳሰሉስ ችግሩ ምንድን ነው? ሁላችንም ምንጫችን አይደል አንድ አይደል? እንደዛስ ቢሆን ጥፋቱ ምን ላይ ነው? እናስ ደግሞ የውሃና የዳጣ መመሳሰል ምን ችግር አለው? ይህንንስ ደግሞ ሰላም እንዴት ነው ላንተ ደውላ ልትነግርህ የቻለችው? የምን ነገር እየለቃቀሙ ላንተ መናገር ነው? ላንተ ማቀበል ነው? ምንድነው ችግሩ ብላ ወይዘሮ ማርታ በጣም ተናዳለች። እሰይ ማርታ፣ እኔ እኮ በጣም የምሰማቸውና የማያቸው ነገሮች አሉ። ዳጣን የጓደኛ ልጅ ናት አልክ፣ ልሷ ግን እናቷንም አባቷንም አታውቅም። ስለዚህ ብዙ የሚያጠራጥሩ ነገሮች እያሉ እንኳን ያልተጠራጠርኩት አንተን ላለማጣትና አንተን ላለማስቀየም ነው፣ አንተን ስትሸማቀቅ ላለማየት ነው እያለች ነው ወይዘሮ ማርታ። አቶ ደረጀም እንግዲህ ለማለት የፈለገችው ገብቶሻል ብሎ ነበር። ወይዘሮ ማርታ ሁሉም ነገር ይገባኛል፣ አውቄ ነው የምተወው ብላለች። እናም እንግዲህ ወይዘሮ ማርታ በዚህን ጊዜ ተናዳ ክፍሉን ለቃ ስትወጣለት አቶ ደረጀ ብቻውን ሆኖ ስቅስቅ ብሎ ሲያለቅስ አቢጌል ተለጥፋ እያየችው ነበር። አቢጌልም ከአባቷ ጋር እየሳቀች እያለቀሰች ነበር። እናቶ ደረጀ ድንገት አቢጌልም ባያት ጊዜ እንባውን ጠራርጎ ደህነኛ መስሎ ፈገግ ለማለት ሲሞክር አባዬ ውሸት ነው ዋሽተሃል እያለች እየጮኸች ነው። እንዴት ነው በዚህ ልክ እንዲህ የምትሆነው? ንገራት፣ በቃ የፈለገ ይምጣና ንገራት፣ ካልሆነ ግን እኔ ራሴ እናገራለሁ። አባዬ ዋሽተሃል፣ ስታለቅስ አይቻለሁ፣ እስካሁን ስታለቅስ ነበር የነበርከው፣ የውሸት ሳቅ ነው ባለች ጊዜ እንግዲህ ወይዘሮ ማርታ ድንገት መታ ምንድነው የተበቃችሁኝ? ምንድነው የምትነግሩኝ ብላ ነበር። አቢጌልም ጥላ ወጥታ ሄዳለች። አቶ ደረጀም ዝም ብላ ነው ምንም ነገር የለም ብሏል። ወይዘሮ ማርታ የበለጠ ብዙ የሚያጠራጥር ነገሮችን እያገኘች ነው።
መድኃኒትም አንዳንድ ነገሮችን እየነገረቻት ነው። ሰላም ይሄንን ልጅ 2 ወሩ ነው ብላለች። አንቺ ደግሞ ከዚህ በፊት የዛሬ አመት ዱባይ ሄደሽ ከዛ ወደኔ መተሻል። ስለዚህ የልጁ እድሜና አንቺ ከቤት የወጣሽበት ጊዜ ተመሳሳይ ነው እያለች በተለያየ መልኩ ወይዘሮ ማርታ እንድትጠራጠር እያረገቻት ነው። ወይዘሮ ማርታ ግን በጭራሽ በሞትበትም እንኳን ይመለኩሳል እንጂ እንደዛ ሊያረጋ አይችልም እንኳን ከሀገር ወጥቼ ብላ እንግዲህ መስሚያዋን ጥጥ ለማድረግ እየሞከረች ነው። ግን ደግሞ ነገሮች ግድ እንድትጠራጠር እየገፋፏት ነው። በሌላ በኩል አቢጌል ናታን ክፍል ውስጥ ሄዳለች። ናታን ክፍል ውስጥ በሄደች ጊዜ አቢጌል ናታን ለምን መጣሽ ብሏት ነበር። እሷም የድሮዋን አቢጌል እንዴት ተቀየረች እና አሁን ያለችው አቢጌል ሌላ እንደሆነች ተናግራ መጽሐፍ ፈልጋ እንደሆነ ነግረዋለች። መጽሐፉን ጓደኛው አንድ ያልጨረሰውና ስለዚህ እሱ ጨርሶ እስከሚያመጣው ድረስ እንደሌለ ነግሯታል። እና አሁን እባክሽ ውጭልኝ ጓደኛም ብቆት እንደጨረሰ አመጣልሻለሁ ብሏት ነበር። ግን ደግሞ አቢጌል ይሄ ቻርጀር የማን ነው ብላ በጠየቀች ጊዜ የዲያጣ ነው። አሁን ከሷ ተውሻምጥቼው ነውና አሁን መታ ልትወስድ ትችላለች እባክሽ ውጭልኝ ብሏት ነበር። አልወጣም ብላም ቢብላለች። ድንገት ዲያጣ መታለች። ዲያጣ መታ በሩን አንኳኩታ ቻርጀሬን ስጠኝ ስልኬ ባትሪ ሊዘጋ ነው እያለችው ነበር። እሱም አመጣልሻለሁ ክፍል ድረስ ተመለሽ ሲላት አሁኑን ይዤ መሄድ ነው የምፈልገው ክፈትልኝ እያለች ነው። አቢጌልንም እንድትደበቅ ቢጠይቃት እሷም እምቢ ብላለች። ዲያጣም ከውጭ ለምንድን ነው የማከፍተው ውስጥ ማን አስቀምጠህ ነው እያለችው ነው። በስተ መጨረሻም ናታን በሩን ከፍቶታል። በሩን በከፈተው ጊዜ እንግዲህ ቤት ውስጥ የነበረችው አቢጌል ነበረች። ማርታና ዲያጣና አቢጌል ፊት ለፊት ተፋጠዋል። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም